እኔ የጠየቁ ምንድነው ስለም ጥያቄው ስራ ድነትን ያስቀጥላል ብሎ የሚያምን አንድ የቤተክርስቲያን አባት በቃ አባት ብቻ ጥቀስ። አሁን የሆነ መጽሐፍ ዮሐንስ ወንጌል ማርቆስ ወንጌል አትበለኝ። እኔ ደግሞ እንደ አንድ ክርስቲያን ከመጽሐፍ ቅዱስ እሺ መልስ የለም እንደዚህ ነው። ኧረ እባክህ ሚዩት አድርጎ ችግር የለውም ስለምንተዋወቅ ማለት ነው። ኧረ እባክህ የምትለዋ መልስ የለችም ከመጽሐፍ ቅዱስ ከዛ ወደ ቤተክርስቲያን አባት አባት ጥቀስ ነው የተባልከው። ዮሐንስ እና እኔ መሻ እኮ ጥቀስ። አሁን አያችሁ መቆራረጥ ጀመረ ኔትወርኩ። እሺ ሚዩት አድርገው። እሺ ሁለተኛ ጥያቄ የለም። ይሄ መልስ የለም። እንደዚህ መንተባተብ ነው የሚመጣው ማለት ነው። እሺ ሁለተኛ ጥያቄ ኦኬ። ሁለተኛ ጥያቄ እምነት ከምንድን ነው? ከመስማት። መስማትስ? በእግዚአብሔር ቃል። ሰዎች የሚድኑት አምኖ በሰሙት ነው አይደለ? አምኖ በሰሙት ብቻ አይደለም። አምኖ በሰሙትም ይድናሉ፣ በእናትና በአባታቸውም እምነት ይድናሉ። መጽሐፍ ቅዱስ ላይ በእናትና በአምና አሁንም ጥያቄን በደንብ ስማ። ቅድም አባት ነው ያልኩ፣ አሁን ደግሞ ወደ አባት እምነት ይዳናል ብሎ የነገረን የመጽሐፍ ቅዱስ ክፍል አሳይ። ሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ የሊዲያ ታሪክ በቂ ነው፣ ማንበብ እንችላለን። ፉከራ አይሰራም። እንደዚህ አያችሁ አይደል? መልስ የለም። አይን ፍቅር ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ከጥሮንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልዲያ የሚሏት አንዲት ሴት ነበረች። ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት አለ። ከዛም እርሷም ከቤተሰቦቿ ጋር ተጠመቀች። አለቀ። ሰዎች የእግዚአብሔርን ቃል መስማት የሚችሉ ሰዎች የእግዚአብሔርን ቃል ሰምተው ይጠመቃሉ። መስማት የማይችሉ የክርስቲያን ቤተሰቦች ደግሞ በእናትና በአባታቸው ይጠመቃሉ። አለ። በጣም ቀላል እኮ ነው። ቀላል ነው። ምዕመናን በደንብ አዳምጡ። ይህን ደግሞ የቤተክርስቲያን አባቶችም የሚያስተምሩት ነው። እሺ በቃ እሰይ። ልጠይቅ ስል ራስህ ስለተናገርከው ጨመቃውን ከፍ እናደርገዋለን ማለት ነው። እሱን ክፍል ይዘው ይኸው ካመጣሽ ማርያም ታምጣሽ ማለት ነው። እሱን ክፍል ይዘው ኦኬ፣ አሁን የጠቀስከውን ክፍል ይዘው እየተያየን እናወራታለን። በሊዲያ እምነት የሊዲያ እምነት ለቤተሰቦቿ ተቆጠረ ያለ አንድ አባት ጥቀስልኝ። አባት ራሱ መጽሐፍ ቅዱሱ ነገረ እኮ ራሱ መጽሐፍ ቅዱሱ ነገረ። ግን በእናትና በአባታቸው እምነት አዳምጥ የጠቀስካትን ክፍል አንዴ ልመልስልህ። አዳምጥ። ሐዋርያት ሥራ ምዕራፍ 16ን ይዞ ሊዲያ ከቲያጥሮን ከተማ የመጣች የሚለውን አብራርቶ ከዛ በኋላ ቤተሰቦቿም አመኑ ተጠመቁ የሚለውን አብራርቶ የሷ እምነት ለቤተሰቧ ተቆጠረ። እኔ ጥያቄ ምን ነበረ? በቤተሰብ እምነት ይቆጠራል ለልጅ የሚለውን ስላነሳ እንደዛ ብሎ የሚያብራራ ክፍል አለ ወይ ስል ይህንን አመጣ። እሱን ክፍል በእሷ እምነት ቤተሰቦቿ ተቆጠረላቸው ብሎ ያብራራ አባት ነው ያልኩ። አባት አንድ ጥቀስልኝ። ጋይስ ልብ ብላችሁ አዳምጡ። በመጀመሪያ ደረጃ ራሱ መጽሐፍ ቅዱሱ በራሱ ኧረ አዳምጠኝ እነግርሃለሁ። የቤተክርስቲያን አባቶችንም አልኩህ እኮ እንዝለለው መልስልሃለሁ። ደቂቃ እሺ ጥቀሳ በቃ ተው። ሌላውን ዝባስ የምትሽከረከረውን ተውና አባት ብቻ ልመልስልህ አንዴ። እሺ አባት ቀጥል። ጋይስ ቃሉን ራሱ ስትሰሙት በመጀመሪያ ደረጃ አመነች ብሎ እየተናገረ ያለው ማንን ነው? ራሷ ሊዲያን ነው። ኦኬ ግን የተጠመቀችው ከነማን ጋር ነው? ከነ ቤተሰቧ ጋር። ይኸውልህ ሂፖላቲየስ እንደዚህ ይላል አፖስቶሊክ ትራዲሽን 21 ላይ ማለት ነው። ባፕታይዝ ፈርስት ቺልድረን ይላል and if they can speak for themselves let them do or otherwise let their parent or their relative speak for them። አለቀ። ይኸው እኮ ነገርኩህ እኮ አፖስቶሊክ ትራዲሽን ላይ በዛውም ኖቱን ያዘው። ግለጥና ሰው እሺ ቀጥል። አዮ ይታያል። ሜቢ ስክሪን አሮ ነው ከታየ ይታያል። እሺ ካሜራን ጥራግና እንትን ሶሪ አንዴሽ ቀጥል። ሜቢ አሁን ከታየ ከታች የሚታይ ሰዎች ይታያል በሉ። ያው አፖስቶሊክ ትራዲሽን ይሄው ማንበብ ትችላለህ። አንብበው። ባፕታይዝ ፈርስት ቺልድረን አንብበው። አንዴ አንብበው አንዴ ስራ መሆኑን አሳይ ነው ያልኩህ። አንብበው። ዝም ብለህ ስለ ጮክ አይደል አዋርያ ስለመተክ በጠረቃለህ ጥቅስ ይመጣል። ከዛ አንብበው መጀመሪያ ምንድን ነው የሚለው? እሺ አንዴ አዳምጥ። አንብበው ምንድን ነው የሚለው? አንብበው። አንድ አባት አንብበው መጀመሪያ አንብበው። ምንድን ነው የሚለው? አንብበው
ታስፈኝ አዳም አንብበው መጀመሪያ አንብበው እስኪ አንተ እንዳይለኛ ሲያደርግ አንብበው ደቂቃን ተጠቅም የጠየቅኩህን አስታውሰኝ መጀመሪያ በእናትና በአባታቸው እንዴት ሊጠመቁ ይችላሉ አልከኝ ይሁን ያምቻ ሳይው ምንድነው የጠየቅኩህ በእናትና በአባታቸው አልከኝ የቱን ክፍል ስጠቅስ ሶሪ የትኛውን ክፍል ስጠቅስ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ሐሳቡን አነሳውልህ እንደዚህ ብሎ ጠቅሰህ ነው እናትና አባት ብለህ ያብራራኸው በቃ ደቂቃ ከሰጠኝ ደግሞ የቅዱስ ዮሐንስ አፈወርቅን አመጣለሁ የቅዱስ ዮሐንስ አፈወርቅን አመጣለሁ ደቂቃ ከሰጠኝ እሱን ክፍል ይዞ እኮ የቅዱስ ዮሐንስ አፈወርቅ እሱን ክፍል ይዞ እሱን እኮ የቅዱስ ዮሐንስ አፈወርቅ ኮሚኒ ሰዓቱን አጥፊ 3 ደቂቃ ከ5 ላይ ነኝ አጥፊ ሰዓቱን አንሹ ቅድም ሲናገር ነበር ከባህርሽ ጋርና አንድም አባት በእምነት ይጸደቃል አላለም ሲል ነበር በስራ ነው እንጂ በእምነት ይጸደቃል አላለም ሲል ነበር ያ you're right እስቲ እንወያይበታለን እሱ ላይ ፔጅ ነምበር ነው ያላችሁት እናመጣለን ችግር የለው ባይብል እኮ ከ200 በላይ ጥቅስ አለው ሰው በእምነት ብቻ እንደሚጸድቅ ቃል ያለ አለ አለው ሰላም ተቋርጦ ነበር ቶሎ ከመጣ ብዬ ነበር የመጀመሪያ ጥያቄ እዛች ላይ እንደውም መቆም ነበረበት ብዬ ነው የማስበው ምክንያቱም መልስ የለም ሰው ኢቭን ከአባቶች መካከል ያንን የድነትን ጉዳይ አንስቶ አይ ሰው በስራ ይድናል ብሎ ያስቀመጠ አባት ለሚለው ጥያቄ መልስ ሲታጣ መቆም ነበረበት ብዬ አስባለሁ ጨርሰሃል ያን ውይይት አማኒ ኤኒዌይስ መጽሐፍ ቅዱስ በሰው በእምነት ብቻ ይጸድቃል ይላል እሱ ብቻ አይደለም ቅድም ቮይስ ኦፍ ዛይን ሲል ነበር አይደል ቀለሜንጦስ ዘሩም ተመሳሳይ ነገር ያስቀምጣል ጭራሽ እንደውም እግዚአብሔር በእምነት መጽደቅን እግዚአብሔር ስራን አልከለከለንም በስራ መጽደቅን እንጂ ብለው ያስቀመጡ አባቶች ጭምራሉ ሰው ስለ ጽድቅ ስናነሳ ሰው በእምነቱ ብቻ ይጸድቃል የሚለውን አይዲያ አንስተን ስናወራ አማን ከይቅርታ ጋር ልደት ተመለስክ አለው እኔ እንዲረዱኝ ወንድሞች እንዳመጣው አንተም በጨዋነት ለውይይት ነው ሊረዱክ የሚችሉ ሰዎች እኔ ራሴ በቂ ነኝ ስቴትመንቴን ላስቀምጥ ከቅዱስ ዮሐንስ አፈወርቅ አሳያለሁ ነበር ያልኩት ሆሚሊው 23ኛው ሆሚሊ አክትስ ላይ ያለውን ላሳይ አንድ ነገር ላስቀምጥ በመጀመሪያ ደረጃ ስንወያይ የነበረበትን ርዕስ ከርዕሱ አንድም ጥያቄ አልጠየቀኝም አንድ ማስረጃዬን አሳያለሁ መዳን በእምነት ብቻ ነው ወይንስ የሚል ነበረ ስናወራ የነበረው ስለ ህፃናት ጥምቀት ላነሳንም ነበር ቢሆንም ግን መልሰዋለሁ አንተ እኮ ነው ያልከኝ ታዲያ ሌትስ ጎ በቤተሰብነት ይዳናል ስላልክ እዛ ቤተሰብ ውስጥ ደግሞ ህፃንም ሊኖር ይችላል በሁለት መንገድ ነው ያሳየው አንድ ከቅዱስ ዮሐንስ አፈወርቅ አሳያለሁ ደቂቃውን አብረው አንሶ ደቂቃ እሺ አሁን ሆሚሊውን እና ሐዋርያት ሥራ ምዕራፍ 16 ላይ ምዕራፍ 16 መሆኑን አሳየኝና ካሜራውን ከፍታ አሳየኝ ደቂቃውን አስጀምረው እሺ ምዕራፍ 16 መሆኑን መጀመሪያ ባይዜ ፕሩቭ ማድረግ አለብን ደቂቃውን አስጀምረው መልሴን ላሳይ ነው ቆይ እሺ አንድ ደቂቃ ሲቀር አቆማለሁ 4:25 ብሎ ጀምሯል 3:25 ላይ ስለነበረ ማለት ነው ቀጥታ ኦኬ ጋይስ አሁን ልብ ብላችሁ አዳምጡ የተጠየቅነው ጥያቄ ምን የሚል በእናትና በአባታቸው እምነት ህፃናት እንዴት ሊጠመቁ ይችላሉ የሚል ከመጽሐፍ ቅዱስ ጥቅስ አምጣ ላይ ቀጥታ ሄጄ ምንን አሳየሁት የሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ያለውን የሊዲያን ሐሳብ አሳየው ከዛ በኋላ ደግሞ ኢቨን ከቤተክርስቲያን አባቶች በዚህ ሐሳብ ላይ በእናትና በአባት ህፃናት በራሳቸው መናገር ካልቻሉ እናትና አባታቸው ይናገሩ የሚለውን ሐሳብ አሳየው እንደገና ከራሱ ከሐዋርያት ሥራ ላይ ያንን ክፍል ወያራ ያወራው ነው አንዴ ፕሊዝ ተው አታውራ ሌላውን ሐዋርያት ሥራ ምዕራፍ 16 ዮሐንስ አፈወርቅ እንዴት እንደፈታ ብቻ ንገረኝ ደቂቃ መብላት ብሮ እኔ እኮ ህፃን አይደለም ኖ ደቂቃን እየበላሁ አይደለም አሳየኝ እንትኑ አሳየኝ 16ን ክፈት አቁሚ ደቂቃውን
እናንተ ቁጭ አድርጎ ተረት ያወራኛል። እናንተ እየተሽከረከረ ክፈትና አሳየኝ። እያነበብኩልህ ነው። አንዴ አዳምጠኛ፣ አታቋርጠኝ ፕሊዝ። ካሜራውን አቧራ ታስነሳ። ምን ኃይለኛ ነገር እንዳነሳ ነገር አቧራ ታስነሳ። እያወራሁልህ ነው ብሮ ጋይስ። እባክህ አዳምጠኛ እንዴ። ወይኔ አቁሚ። ደቂቃውን ምንም ደቂቃ አይቆምልህም። ታወራታለህ። አቁሚ። ምንም ላነብ ነው። እየመለስኩኝ እኮ ነው። እየመለስኩኝ ነው ያለሁት። እየመለስኩልህ ስለሆነ ደቂቃን ማቆም አትችልም። የምታዳምጥ ከሆነ ታዳምጣለህ። የምታዳምጥ ከሆነ ታዳምጣለህ። ታዳምጣለህ ሳታዳምጥ ታዳምጣለህ ታዳምጣለህ ወይንስ አታዳምጥም? ብሎ ይሽከረከራል። እናንተ ደቂቃ ይበላል። ኖ ሐዋርያ ሥራ የምታዳምጥ ከሆነ አዳምጠኝ ፕሊዝ። ካሜራ ክፈት። በቃ አዎ ደቂቃው ተነስቷል። ካሜራ ከፍተ ሆሚሊ 16ን አውጣና ከዛ ማውራት ጀምር። እንትንን አሳየን፣ እንትንን ገባን። ተወሱ እያወራሁ ነው ያለሁት። ክፈት ካሜራ እያወራሁ ነው ያለሁት። የምታዳምጠኝ ከሆነ አዳምጠኝ። ከሌለ የለህም። ኖ የለኝም አላልኩኝ። ከሌለ የለህም። ለምን ትጨነቃለህ? ራሴ እኮ ነኝ እኮ ያመጣሁልህ እኮ ሲጀመር እኮ ራሴ እኮ ነኝ። የመጀመሪያውን ማስረጃ እኮ ያሳየሁ እኮ ራሴ እኮ ነኝ እኮ። ክፈት፣ ካሜራውን ክፈት። ደቂቃውን አስጀምረው። ኦልሬዲ ከቆመበት ካሜራውን ክፈት። ደቂቃውን አስጀምረው ከቆመበት። እየመለስኩኝ ያለሁት ደቂቃውን አስጀምረው ከቆመበት። አታስጀምሩ። ካሜራውን ስከፍት ደቂቃው ይጀምራል። ደቂቃ ብሮ የሆነ እዚህ የተሽከረከርክ ደቂቃውን አስጀምረው ከቆመበት። እኔ መረጃን ከፍቻለሁ። አሁን ክፈቺ፣ ሰዓቱን ክፈቺ። ሆሚሊ 16 መሆኑን አሳይ። አንድ ደቂቃ ነው የቀረ። አንድ ደቂቃ ነው የቀረ። እዛ ላይ መልስ። አንድ ደቂቃ፣ ሁለቱን ደቂቃ ሙሉ እየጮህ ሁለቱን ደቂቃ ነው በራስህ ሰዓት ነው ያባከንኩት። እኔ አይደለም ያባከንኩት። ስለዚህ ደቂቃ አለው። ኦኬ ጋይስ፣ ይኸው የሚታያችሁ ምዕራፍ 16 መሆኑን አሳይ። መጀመሪያ ይታያችኋል አይደለ? ይታያል። ቅዱስ ዮሐንስ አፈወርቅ አጠቃላይ ይኸው ይታያል። አቅርቤልሃለሁ። ቻፕተር ስንት ነው? ቻፕተር ስንት ነው የሚለው? አዳምጠኝ። ቻፕተር ስንት ነው የሚለው? አነብልሃለሁ። አንዴ አዳምጠኝ። ቢያንስ ማውራበትን ጊዜ ስጠኝ። አንዴ አዳምጠኝ። አንዴ ላውራ። አንድ ጊዜ ላውራ ፕሊዝ። አንድ ጊዜ ላውራ። ቢያንስ አንድ ደቂቃ በኋላ የራስህ ደቂቃ ላይ ታወራለህ። በቃ ተመልሶልኛል። ተው ተመልሶልኛል። ዝጋው። ማስረጃ እንዳለኝ ግን ማየት መቻል ራሱ ትልቅ ነገር ነው። ማስረጃ መምጣት እንደምችል ያውን ከርዕሱ ውጭ የሆነ ጥያቄ ጠይቀኝ መመለስ እንደምችል ማስረጃ ራሱ ትልቅነት ነው። አንድ ደቂቃ አለችኝ። እንዳትረብሸኝ። ሚውት አድርግ። የጥያቄና መልስ ሰዓት ነው። የጥያቄና መልስ ሰዓት ነው። በቃ እንትን ነው። እኔ አውርቼ ጨርሰዋለሁ። የጥያቄና መልስ ሰዓት ላይ መስጠታችንም ኮንክሉዥን መስጠታችንም የጥያቄና መልስ ሰዓት ላይ ኮንክሉዥን መስጠታችንም። እሺ ልጠይቅ ነው። ሚውት አድርግ። ማነው የሚያደርገኝ? ሚውት አድርግ። ጥያቄ ልቀበል ነው። ይሄ ጥያቄና መልስ ሰዓት ላይ ነው። ሪፊቲሽን መስጠት አችልም። እዚህ ላይ ከፈለግ በተሰጠ ደቂቃ ሪፊት ማድረግ ይችላል። እሺ ልጠይቅበት። ሚውት አድርግ ጋይስ። እንዴት እንደማስራት በኋላ ባይዘ አንድ ትንፋሽ እንዳተነፍስ ነው ማድረግ። ሚውት አድርግ። ምዕራፍ 16 ነው የጠየቅኩት። ቻፕተር 10 የሚል ይዞ ይመጣል። ማፈሪያ ማለት ነው። ጥያቄ መጠየቅ ትችላለህ። ደቂቃ አልቋል። ምዕራፍ 16 ተብሎ ወደ እኔ ጥያቄ እንግባ። ምዕራፍ 16 ተብሎ ወደ እኔ ጥያቄ እንግባ። አሁን የኔ ጥያቄ ሰዓት እዚህ ቁጭ አድርጎ እኛ ነው ሶስት ጥያቄ ጠይቀናል። አዳምጥ። ሶስት ጥያቄ ጠይቀናል። አሁን የኔ ጥያቄ ሰዓት ነው። ያንተ ሰዓት አልቋል። የኔ ጥያቄ ሰዓት ኦኬ። እሺ ከመጽሐፍ ጥያቄውን ድጋሚ እንትኑን ሰዓቱን ድጋሚ አስጀምሪ። 10 ደቂቃ ያዥልኝ። ኦኬ 10 ደቂቃ ያዥልኝ። ከዛ እንዳንተ እንዴት እንደምጫወት ዝም ብለህ በመጀመሪያዎቹ 200 ዓመታት ማለት ነው በእምነት ብቻ ይዳናል ብሎ ያስተማረ አንድ የቤተክርስቲያን አባት አሳይ አሉ። ቃሌ መክፈት የምትችል ከሆነ እኔ አንድ ስልክ ነው ያዝኩት። መክፈት አልችልም ነው። በአንደኛውና በሁለተኛው ክፍለ ዘመን በእምነት ብቻ ይዳናል ያለ ቤተክርስቲያን አባት አንደኛ አይባልም። በአንደኛና በሁለተኛው ክፍለ ዘመን ዝቅ እያልኩት እሄዳለሁ። በአንደኛና በሁለተኛ መቶ ክፍለ ዘመን በእምነት ብቻ ይዳናል ብሎ ያስተማረ አንደኛ ይኸውልህ፣ አዳምጥ፣ እየመለስኩልህ እኮ ነው። አንደኛ ክፍለ ዘመን አይባልም። አንደኛ ክፍለ ዘመን ሐዋርያት የነበሩበት ነው። በእነሱ በሐዋርያት በነበሩበትም ዘመን የነበሩ ቤተክርስቲያን አባቶች አሉ። ሐዋርያት በነበሩበት ዘመን የነበሩ ቤተክርስቲያን አባቶች። ስለዚህ የአባቶች ዘመን ደግሞ ሁለተኛው ክፍለ ዘመን ተብሎ ነው የሚጠራው። ሲጠራ ያኛው በሐዋርያት ዘመን ኖረው በእምነት ብቻ ይዳናል ብሎ ያስተማሩ አንድ ቤተክርስቲያን አባት አምጣልኝ፣ አሳየኝ። እሺ ቃል ከፍተው ከሆነ አትበል። እሺ ሌላ ጥያቄ ልጠይቅህ። እሱ ወደ ሁለት እስኪ ከፍትልህ ድረስ እኔ እጠይቃለሁ። አፍን ቀዶ ሲሆን ማለት አዳምጥ። እሱ እስኪከፍትልህ ሁለተኛ ጥያቄ መጠየቅ እፈልጋለሁ። ሁለተኛ ጥያቄ ሰከንድ ኩዌስችን ይከፈታል። አዳምጠው። ሰከንድ ኩዌስችን ሁለተኛ ጥያቄ ሚውት ይደረግልሃል። መልሱ ሁለተኛ ጥያቄ ልጠይቅ። ሁለተኛ ጥያቄ ልጠይቅ። ሁለተኛ ጥያቄ ልጠይቅ። መብቴ ነው። ሁለተኛ ጥያቄ ይደረግልህ። ሁለተኛ ጥያቄ መጠየቅ አልችልም። ፖዝ ይደረግ። ወደ ሁለተኛው ጥያቄ ልሄድ ነው።
ወደ ሁለተኛው ጥያቄ ልሄድ ነው። መብቴ ነው። በቃ ወደ ሁለተኛው ጥያቄ መሄድ ይችላለሁ ወይስ አልችልም? ለምን? መብቴ ነው። መጠየቅ ይችላለሁ። ስማኛውን እሺ፣ ሁለተኛ ጥያቄ ልጠይቅ ነው። መብቴ ነው። ጋይስ ደቂቃዬን አትጨርስብኝ። ኦኬ፣ ተው። በእምነት ነው ወይንስ ዳግም የሚወለደው በእምነት ነው? አማን ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር ቃል። ሰው በምንድን ነው ዳግም የሚወለደው? አማን ሰው ዳግም የሚወለደው እናደርገዋለን። ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር በጣም ትረዳዱ ይለን። አማን ጥያቄን መልስልኛ እንዴ፣ አዳምጠኝ። አንተ ወደ ጎና ተኩስ በእናትህ። ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? አውጣልኝ። ሰው በምንድን ነው ዳግም የሚወለደው? ቀስ በል። በምንድን ነው? ቃሉን ከፍቼ ነው ማነብልህ አይደል? ያዕቆብ መልእክት ምዕራፍ 2 ቁጥር 18 አንብብልኝ። ራስ አንብብ። እሺ ቃሌ ባይብል ይዘህ ከሆነ እየከፈትክ አሳየው። አንብብ። በምንድን ነው የሚወለደው? በእምነት ነው ወይንስ በምን? የሱር ነው። እሺ ምን ላይ ላውጣልህ? ያዕቆብ መልእክት ምዕራፍ 2 ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር ቃል እንጂ በማመን አይደለም እንዴ ማለት ጥያቄውን በስርዓቱ እንትን አስቀምጥ። ሰው በእምነት ዳግም ይወለዳል ወይስ በምንድን ነው ስትል ካታጎሪውን በስርዓቱ አስቀምጥ። ጥያቄውን በደንብ ሪፎርም ላድርግልህ። ሰው በእምነቱ ዳግም ይወለዳል አይወለድም? ሰው በእምነት ዳግም ይወለዳል አይወለድም? ይወለዳል። ከራስ እንትን አምጣና ሳይኝ፣ ከፕሮቴስታንት ስኮላር አምጣና ሳይኝ፣ ከራስ ከካልቪኒስቶች ማለት ነው፣ ከሪፎርም ቴዎሎጂያን። እሺ ሰው በእምነቱ ዳግም ይወለዳል የሚለውን ከራስ ቤተ እምነት ከነጆን ካለ ማለት ነው። ውጭ ነው ያለሁት። አሁን ኮት ካረኩ አንተ ታወጣልኛለህ። እሺ ኦንላይን አንተ ነው የምታመጣው። ከራስ ቤተ እምነት ሰው በእምነት ዳግም ይወለዳል የሚል አምጣና ሳይኝ። የት እንዳለው በእግዚአብሔር ማለት እና ዘለ የገባው እንደ ኃይለኛ ሲያደርግ ይችላሉ ብለህ አይደል? አውጣና ሳይሆን ያለውበት ማለት ነው። ስለዚህ ለውይይት ዝግጁ ሳትሆን ነው የምትገባው። እሺ ግዴታ ቤት መሆን አለብኝ። ሶስተኛ ጥያቄ ልጠይቅህ። ፖዝ አድርግና ይመለስልህ። ፖዝ አድርግና ይመለስልህ። መጽሐፍ ማውጣት ይችላል። ሚዩት እያደረጋችሁ ነው ያላችሁት። ቤታችሁ ድረስ መጥቼ ይታያዩ። ሚዩት እያደረጋችሁ ነው ያላችሁት። ቃሌ አንተ አያገባህም እንዴ? እኔ ቃሌ ሊያሳየልኝ ወይስ ለሁለት ትረዳዳላችሁ? ለሁለት ተጋገዛላችሁ? ከፍታ አሳይ። ቃሌ ከሱ እምነት አሳየ። ከሪፎርም ቴዎሎጂያን በእምነት ብቻ ዳግም ይወለዳል የሚለው ከእነሱ ንገረው። የትኛው መጽሐፍ ላይ ነው? አማን ያውጣልህ። የትኛው መጽሐፍ ላይ ነው? ከራስ ቤተ እምነት ከራስ የእምነት መግለጫ ላይ አማን፣ ከራስ የእምነት መግለጫ ላይ ሰው በእምነት ብቻ ዳግም ይወለዳል የሚለው አማን። ግሬጋሊሳን ነው ትችላለህ። ልክፈትለት። ክፈትለት። ጉድ አንዴ ታገሰኝ። በቃ እሺ ፖዝ አድርጉለት። ከኮንፌሽንህ አሳየኝ። ከቤተ ስኮላር ብላል ነበር እንደ ብራዘር እዚሁ ቁጭ አዳምጠኝ። አንድ ጊዜ አንድ አዳምጠኝ። ከአንተ ቤተ ስኮላር ብለህ ነበር። አሳየኝ። ስኮላሩ አሳየኝ። ግሬግ ሊከፈትልህ ነው። አሳየኝ። ፖዝ አድርጉለት ምዕመናን። ፖዝ አድርጊለት። ከ55 ሰዓቱ እንዳያልፍ 5 ደቂቃ ከ55 ነው። ከ27 ነው። ችግር የለውም። ፖዝ አተልቀው። እኔ ለአንተ አተልቂው ወሬ አታብዛ። ያሳይ ሰው በእምነቱ ብቻ ዳግም ይወለዳል። አንተን ደቂቃ ትበላለህ። ያሳይ ያውጣ። ጎሄድ አውጣ። ወርናት ሰማየ አውጣና አሳየ። አላሳየም እኮ ሊወጣልህ ነው። ተረጋጋ። የታለ ይኸው እንዴ ሲቆራረጥብ ሁላ ነበር። እንደዚህ ቁጭ ብለህ ስንት ደቂቃ ጠበቅን? 5 ደቂቃ ጠበቅን። አሁን ሚዩት አድርገህ አንተ። ያንተ ሰዓት አይደለም የኔ ሰዓት ነው። ሚዩት አድርገህ ዝም ብለህ ቡና እንጠጣ። ሚዩት አድርግና ዝም ብለህ ቡና እንጠጣ። አሳይና ቃሌ ነው ማውራት ባይዞ ደቂቃ ተይዞልሃል። እያወራሁ እጠብቃለሁ። አሳየን። ደቂቃ ተይዟል። አሳየን። መጽሐፉን ታሳየናለህ። ትገልጽ 5 ደቂቃ ሙሉ ጠፍተህ እኮ ነው የመጣው። ከዛ ምዕራፍ 10 ልታሳይ መጣ። ጀግና እኮ አንተ። ምዕራፍ 16 አሳይ ተብለህ ምዕራፍ 10 ልታሳይ 5 ደቂቃ ሙሉ ቡና እንጠጣ። አርፈህ ቁጭ ብለህ ጠብቅ። ዝም ብለህ ቡና እንጠጣ አንተ። ያ ቡናዬን እየጠጣሁ ነው። ለዛ እኮ ነው ደህና እያጫወትኩ ያለሁት። ባህሩ ከበደ ወደ አንተ፣ አንተ ከበደ ወደ ቃሌ። ማስረጃ ነው እየተጠየቀልኝ አይደለም። ተው ልደት እረፍ። እየተጋገዛችሁ እያልክ ነው። እረፍ እኮ አሳይ። ቃሌ ወሬውን ተውና አሳይ እኮ እያወጣሁ ነው። አንድ ጊዜ እረፍ እንዴ። እና የጸሐፊውን ስም መጽሐፉን እያወጣሁልህ ነው። አውጣ። ቆየሽ። አታስብ። እሺ ይኸው የጠበቅኩ መጽሐፋን ሊያወጡ ያልከው ተናገሩ ከሆነ ይኸው አምጣና አሳየን ማን እንደሆነ። ነገር ግን እሺ አንዴ ቆይ ተረጋጋ። ምንም ስበል እስቲ። እኔ የጠበቅኩ ነው። ምንም የጠበቅኳችሁ። ቴንኪው የጠበቅኳችሁ። ጎሄድ። መልካም እንግዲህ እሺ እኔ ደግሞ አንድ አሳድጉኛ እንዴ
አተልቁት። ኦኬ እሺ እሺ አሳድጉት። ክፈተውና አሳየናል። እሺ የመጽሐፉን ስም አሳየና እንዴ የመጽሐፉን ስም አሳየን። መጽሐፉንና ሰዓቱን አሳየን። ላሳይ ነው እንዴ ወይ አሳየን አንዴ። እሺ አሳየን። እሺ ማን ነው የጻፈው? ሂስቶሪካል ቲዮሎጂ ይላል። የጻፈው ማን ነው? ያው ግሬግ አዲሰን። ይሄን ሰው ታውቀዋለህ? ኦኬ ልደት አሳየን። ከዛ እኔ የጠየቅኩትን ጥያቄ ለእኔ ለጠየቅኩት ጥያቄ የሰጠበትን መልስ አሳየን። ሰውየው ማን ነው አይደለም የጠየቅኩህ እኔ። ሂድና አሁን ገብቶኛል። ለማሳየት ብቻ ነው የገባኸው? ለመወያየት ነው የገባኸው ወይንስ ለማሳየት ነው የገባኸው? ሆስሎ አይ አሳየኛ። ለመወያየት ነው የገባኸው? ደቂቃዬን አጨርስብኝ ፕሊዝ። አሳየን አሁን ግለጥና ሂድና። እሺ የማታውቀውን ጸሐፊ ሂድና አሳየን። አሁን ግባና አሳየን። እሺ አንዴ ተረጋጋ። የማታውቀውን ጸሐፊ ደቂቃውን ያዙልኝ። 5 ደቂቃ አለ። ኦኬ እሺ 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 ሙሉ ኮንቴክስቱን ላንብብልህ መጀመሪያ። ኮንቴክስት ይሄ ሁሉ ነው የምታነበው? እና የጠየኩት እኮ በእምነት ብቻ ዳግም ይወለዳል የሚል እኮ ነው። ይኸው እኮ እያሳየው እኮ ነው እኮ የታለ እንደዛ ያለበት? በእምነት ብቻ ዳግም ይወለዳል ያለበት እያሳየው። እሺ አንብበው። 5 ደቂቃ እንዳትነኪው። አንብበው 5 ደቂቃ እንዳትነኪው። ሚውት አርግ። አማን ተመለስ። አማንን ተመለስ በለው። ተመለስ በለው አማንን። አማን ተመለስ። አንተ አይደለም ተወያዩ። አትራገጥ። አንተ አይደለም ተወያዩ። አንብበው። አማን አንብበው። አንተ ሚውት አርግ። ቃሌ አማን አንብበው። አንተ አንብበው። እኔ አይታየኝም በስርዓቱ። ቃሌ አንብብለት። እሺ አንብብለት። ጎሂድ አንብብ። እሱ ካልታየው አንተ አንብብ። እሺ ዊዛውት ዲስ ቢብሊካል ኮንቴክስት አለ ከላይ። ቢብሊካል ኮንቴክስት አስቀምጠው ማለት ነው። ያስቀመጣቸው ቢብሊካል ኮንቴክስቶች እነዚህ ናቸው። እነዚህን ቢብሊካል ኮንቴክስቶች አስቀመጠ። እነ ገላትያ፣ እነ ሮሜ ምዕራፍ 4 ከ1 እስከ 5 ምናምን አስቀመጠና ጥያቄ ምንድን ነበረ? አማን አንድ ጊዜ ጥያቄ ምንድን ነበር? አማን ምን ነበር የጠየቀው? እሺ ልመልስ። ሰው ዳግም የሚወለደው በእምነት። ጥያቄ ምንድን ነበር? አማን ጥያቄ ምንድን ነበር? ጥያቄ ሰው በዳግም የሚወለደው በምንድን ነው አልክ። ከዛ በእግዚአብሔር ቃል አልኩ። እዴ የጠየቁት ጥያቄ ምንድን ነው? ሰው በእምነቱ ብቻ ዳግም ይወለዳል የሚል ከስኮላራ አሳይ ነው ያልኩት እኮ። እሱ መጨረሻ ላይ መጣው ነው። እኔ እኮ ኦሪጂናል ጥያቄን ነው ያስታውስኩት። ሪፎርም አድርጌ ጠየቁ። ቆይ አዳም ጥያቄን ሪፎርም አድርጌ ጠየቁ። ምን ብዬ ነው የጠየቁት? ሰው በእምነቱ ብቻ ዳግም ይወለዳል ወይ? ወደዚህ ከመምጣታችን በፊት አዳምጥ። ሰው በእምነቱ ብቻ ዳግም ይወለዳል ወይ የሚለውን ከራስ ቤት እምነት አሳያለሁ። ጥያቄ ላይ አንድ ጥያቄ ተሽከረከርክና ከአንተ ጋር እንሽከርከር። ኖ የኔ ጥያቄ ይኸው ላስታውስ። ሰው በእምነቱ ብቻ ዳግም ይወለዳል ወይ ብዬ ነው የጠየቅኩት። አሁን መልስልን። ቃል የእኔ ጥያቄ እሱ ነው። ምን አልኩህ? ጥያቄን 3 ነው ሞዲፋይ ያረከው። አዳምጥ። 3 ነው ሞዲፋይ። በእኔ ጥያቄ ትከራከራለህ እንዴ? ምን ሆነ ነው አንተ? ያማል እንዴ? ህዝቡ እየሰማ መብቴ እኮ ነው። ምንም ጥያቄ መጠየቅ ጥያቄ መጠየቅ መብቴ ነው። ምንም አይነት ጥያቄ መጠየቅ የጠየቀው ሰው በእምነቱ ብቻ ሰው በእምነቱ ብቻ ዳግም ይወለዳል የሚል አሳይልኝ ያላልኩ። ሶስተኛ ነው እሱ። ይሄንን ትመልሳለህ ወይስ አትመልስም? ሶስተኛ ነው። እንደ ሶስተኛ ጥያቄ አድርገህ ውሰደውና መልስልኝ። እንደ ሶስተኛ ጥያቄ አድርገህ ጀመር። ለምን አደከምከን ታዲያ? እንደ ሶስተኛ ጥያቄ አድርገህ መልስልኝ። ይሄንን እኮ ልታሳይ የመጣኸው እኮ ሰው በእምነቱ አለ ወይንስ የለም? እሺ ሰው በእምነቱ ብቻ ዳግም ይወለዳል አይወለድም የሚለው አለ ወይስ የለም? አለ። አምጣ። የአሁኑ ሰውዬ ጋር ግባና ቃል ያሳየን። አሁን የገለጽከው ሰውዬ ጋር አታሽከርክረን። መጀመሪያ ነበረው አንድ ወጥ ጥያቄ፣ ሌላ ጥያቄ ልጠይቀው። ከዛ በኋላ መልስ የለም። ሌላ ጥያቄ አላሳየህማ። አላሳየህም። ሰው በእምነቱ ብቻ ዳግም ይወለዳል። ጸጥ ካላልክ ቤቱ ጋር እናሰማ። አንተ እኮ ጥያቄ ድገምልኝ ስልህ እኮ የጠየኩትን ጥያቄ የነገርከኝ አይደለም እኮ ሰውዬ። ይኸው ደገምኩት እኮ። መጀመሪያ ምን ጠየቅ? ሰው በምንድን ነው የሚወለደው አልክ። በእግዚአብሔር ቃል አልኩ። በምንድን ነው የሚወለደው አላልኩ። ከዛ ነችና ከእግዚአብሔር ቃል ይወለዳል ስልህ ሰው አንድ ያዳምጠኝ ፕሊዝ። አዞርክና ጥያቄውን አዞርክና ለሶስት ተሰብስበህ ብትመጣም ምንም አትቀይረውም። ወዮ የኔ ጥያቄ ሰው በእምነቱ ብቻ ዳግም ይወለዳል። ሰው በእምነቱ ብቻ ዳግም ይወለዳል የሚል በእምነቱ ብቻ ዳግም ይወለዳል የሚል ከራስ ስኮላሮች አልኩ። ብቻ ጨመረ። አራተኛ ብቻ ከራስ ስኮላሮች አምጣልኝ አልኩ።
ሰው በእምነቱ ብቻ ዳግም ይወለዳል። ሰው በእምነቱ ብቻ ዳግም ይወለዳል። ልመልስልህ። ሚውት አድርግ እስኪ። እኩል አወራህ እኮ ሚውት አድርግ። ከአንተ ስኮላር አሳየኝ ያልኩህ እኮ። አራተኛ አንድ ጥያቄ ላይ አራት የተደራረበ ጥያቄ ማለት ነው። ቆይ ልመልስልህ። አንድ ጥያቄ ላይ አራት የተደራረበ ጥያቄ ጠየቀ። አራተኛ አንድ ጥያቄ ነው የጠየቁህ። አንድ አይደለም። በኋላ እኮ ይደመጣል። አንድ አይደለም የጠየቀው። አራተኛው መጥቷል። አራተኛው ላይ ቆሜ ልመልስ። አራተኛ ጥያቄ አለ። ሰው በእምነቱ ብቻ ዳግም ይወለዳል። አንዱ ላይ ሞዲፋይ ያረከው አራተኛ ነው ያልኩት። አራቴ ደጋግመህ ጠይቃል አላልኩም። ወደ ሌላ ጥያቄ ልሂድ። አንዱ ላይ ሞዲፋይ ያረከው መብቴ ነው አይደል? ወደ ሌላ ጥያቄ መሄድ መብት ነው ሲጀመር። ጠይቀህ መቼ እንዲመለስ። ስለዚህ ያዝ ደቂቃዬን አስጀምሪልኝ። ቪዲዮ ዘግቻለሁ። ደቂቃዬን አስጀምሪልኝ። ወደ ላይ ኦኬ ኦኬ ደቂቃዬን አስጀምሪልኝ። ኦኬ ደቂቃዬን አስጀምሪልኝ። አሁን ስማኝ። ደቂቃዬን አስጀምሪልኝ። የምን ደቂቃ ነው ባይዞ እያወራን ያለው? አልቋል ደቂቃ። ኖ እንዴ አላሳየህም። ስለዚህ ደቂቃዬን አስጀምሪልኝ። እኔ መጽሐፍ ቅዱስ ላይ አላልክም። ሲጀመር ምንም ጨምርልህ ደቂቃ የለም። ዝም ብዬ ቤተክርስቲያን አባት አሳየኝ እስኪ። አዳምጥ። አንድ የቤተክርስቲያን ኧረ እባክህ ደቂቃዬን አስጀምሪልኝ ልጠይቅበት። አንተ ሰው ያማል እንዴ? ምን የምትለው? እንደውም ይበቃል። ኖ አለኝ 5 ደቂቃ አለኝ ደቂቃ አለኝ ደቂቃ። እኔ አልጠየቅኩኝም። አስቁመህ ነበር ስትጠይቅ የነበረው። አስቁመኝ ነበረ። አለኝ ደቂቃ። በደቂቃዬ ልጠይቅ። አልቋል ደቂቃ። በደቂቃዬ ልጠይቅ። ደቂቃ አልቋል። ብሎ ጥያቄ አትቀበልም? ደቂቃ አልቋል። በቤት ስለሆነ ነው እንደዚህ። ያ አየነው እኮ ደቂቃ አለኝ። ደቂቃ አለኝ። ደቂቃ አለኝ። ደቂቃ አለኝ። ልጠይቅ። ጥያቄ ልጠይቅበት። ጥያቄ ደቂቃ አልቋል። ምክንያቱም መጀመሪያ አስቆመ ነበር ሰርች ስታደርግ የነበረው። ስለዚህ ጥያቄ ልጠይቅበት። ከቆመበት ደቂቃ ጥያቄ ልጠይቅበት። ለአንተ ማስቆምን ወደ ሌላኛው ጥያቄ ስለሄድኩኝ ልጠይቅበት። ወደ ሌላኛው ጥያቄ አንተ አስቆምልኝ ሳትል ነው ደቂቃ አስቆምንልህ። አንተ አስቆምልኝ ሳትል ራሱ ማለት ነው። ጥያቄ ልጠይቅ ነው የምትጠይቀው ብሮ። ሰዓት አልቋል። አርፈህ ተቀመጥ። ፕሊዝ ጥያቄ ልጠይቅ። በኋላ እጠይቃለሁ። በቃ ጥያቄ ተቀበል። ጥያቄ ተቀበል። ውይይት ላይ ተወያይተህ ጥያቄ ልጠይቅ ካልክ ጥያቄ ልጠይቅ። ጥያቄ ልጠይቅበት ፕሊዝ። አጠይቅም። ደቂቃ አልቋል። ጥያቄ አለኝ። ሰዓት አለኝ። የኔን ሰዓት ወስደሃል። የኔ ሰዓት ነው። ይሄ የኔ ሰዓት ነው። የኔ ሰዓት ነው። የኔ ሰዓት ነው። ጥያቄ ልጠይቅ። ጥያቄ ልጠይቅ። የትም አይሄድም። አንድ ደቂቃ ስጠው። እሺ አንድ ደቂቃ ልጨምር። አንድ ደቂቃ አይደለም ያለኝ፣ 4 ደቂቃ ነው። አልቋል። ደቂቃ 4 ደቂቃ ነው ያለኝ። አልቋል። 4 ደቂቃ ነው ያለኝ። ፕሊዝ በስነ ስርዓት እናንተ ጠይቃችሁኛል፣ እኔም ልጠይቅ በስነ ስርዓት። ደቂቃ ጨምርልኝ አላልኩም እኔ። 1 ደቂቃ ስጠኝ፣ 2 ደቂቃ ስጠኝ፣ 4 ደቂቃ ስጠኝ አላልኩም። በተሰጠኝ ደቂቃ ለውይይቱ በተሰጠኝ ደቂቃ እያየን ካውንት ዳውን አልቋል። አልቋል። እሱንማ እኮ ቀደም ሲጀመር እኮ ማስቆም አትችልም እኮ እሱን መጽሐፍ በመጣው ሰዓት ላይ እኮ 5 ደቂቃ ከ55 ላይ ቆሟል ብለኸኝ ጠበቅኩ። ከዛ መጣህና ከዛ በኋላ አመጣ ስታመጣ ጥያቄ ላይ የኔ ጠየቅኩ። አዳምጠኛ መልስ ብለህ ያመጣኸውን ልታነበው ስትል ምንድን የጠየቅኩ አልኩኝ። ምንድን የጠየቅኩ ስል የጠየቅኩትን ጥያቄ በስነስርዓት ልትነግረኝ ስላልቻልክ ወደ ቀጣይ ጥያቄ ሄዳለሁ አልኩኝ። ስለዚህ ካቆምኩበት ደቂቃ እቀጥላለሁ። ወደ ቀጣይ ጥያቄ ሄዳለሁ ያልከው አሁን መጨረሻ ላይ ነው። ምክንያቱም የጠየቅኩትን ጥያቄ በስነስርዓት ማዳመጥና መመለስ ስላልቻልክ የህፃን ጨዋታ አታድርገው። አንዴ ቆይ አዳምጥ። አንደኛ ነገር ማስረጃ ብለህ እኔ ማስረጃ እንዳወጣ እኔ ቃሌን አውጣና አንብብዬው ማስረጃ እስኪወጣ ቀድም አንተ የሐዋርያት ሥራ ምዕራፍ 16 ማስረጃ ልታስወጣ ስትሄድ ደቂቃ እንዲያዝንልህ ፖዝ እንደተደረገው ኦኬ። እዚህ ጋም ለኔው ታይም ላይ ፖዝ ተደረገ። 5 ደቂቃ ከምናምን ነበር የዛኔ ፖዝ ሲደረግ ማለት ነው። ኦኬ። ከዛ በኋላ መጣና ቃሌ ከከፈተ በኋላ ደቂቃው ካውንት ዳውን ጀመረና 0 ደረሰ ማለት ነው እያወራን እያለ። ስለዚህ አንተ ቅድም መመለስ ሳትጀምር በፊት መነበብ ከመጀመሩ በፊት ምን አልኩ እኔ? ምንድን ነው የጠየቅኩ አልኩ። ምክንያቱም የጠየቅኩትን ጥያቄ የግድ መመለስ ሊሆን ስለሚኖርብህ ምን ብዬ ነው የጠየቅኩ አልኩ። ስለ እኔ ስላልጠየቅኩት ጥያቄ ለምን 50 ደቂቃ ተራ አያገባኝም። እኔ የሚመለከተኝ ስለጠየቅኩ ጥያቄ እንድትመልስ። አንድ እኔ ዝም ብዬ ነው ሳዳምጥ የነበረው። ፕሊዝ እኔ ዝም ብዬ ነው ሳዳምጥ የነበረው። ስታወራ አሁን ጸጥ ብዬ ነው ያዳመጥኩ። እኔ ስለጠየቅኩ ጥያቄ ነው መመለስ ያለብህ። ደቂቃው የሚሰራው እኔ የጠየቅኩትን ጥያቄ መመለስ ስትችል ነው እንጂ እኔ ስላልጠየቅኩ ጥያቄ 24 ሰዓት ብታወራ ያ ቤትህን ከፍተህ እንደማውራት ነው የሚታይ እንጂ እንደ ውይይት አይደለም። እኔ የጠየቅኩ ጥያቄ ጠየቅኩ። እሱን አይደለም የጠየቅከኝ አልክኝ ደጋግመህ። በቃ እሺ እሱን ካልሆነ ሌላ ጥያቄ ልጠይቅ በሰዓቴ አልኩ፣ በቀረው ሰዓቴ። ምክንያቱም ደቂቃ ሲፈለግ በነበረበት ሰዓት ላይ የፈለግኩትን ጥያቄ ጠየቀኝ ስላልሆነ በቃ ይሄን ተወውና በቀረችኝ ደቂቃ ሌላ ጥያቄ ልጠይቅ አልኩኝ። አልፈልግም አልክ እና ልክ ነው እያደረክ ያለው ነገር
በዛ ታይም ደቂቃ ኦልሬዲ አልቋል እኮ ልደት ለምንድን ነው የሚያልቀው? አልጀመረም እኮ በትክክል መቼ ጀምሮ ነው የሚያልቀው? እና ያን ሁሉ ሰዓት ስናወራ የነበረው ምንድን ነው? በቀብድ ነው እንዴ ስናወራ የነበረው? ባለመግባባት ነው እያወራን የነበረው እንጂ ደቂቃው ተከፍቷል እኮ እያወራን የነበረው እኮ ኢቭን የጠየቁት ጥያቄ እኮ በስነ ስርዓት አድሬስ ሳታደርግ እኮ ነው እያወራን የነበረው። ጊዜያችንም ስለሚሄድ ምን እናድርግ መሰላችሁ? አንድ ሰው እያስገባን ወንጌል አማኝ የሆነ ልደትን ይጠይቃል። እሺ እሱ ሆነ ደግሞ አማንን ይጠይቃል። እኔ ደቂቃዬን ካልሰጣችሁኝና ካልጠየቁኝ አልጠየቁኝ ኖ በቃ ጨርሻለሁ። ጨርሻለሁ። ባይሆን እኔ እናንተ ዲቤታችንም መቼ ሀፕን ያድርግ አንተና እንዴ ዳስጥ እየመጠብቀው አንተን አይደለ እንዴ ቀንና ሰዓት አሳውቀኝ ብዬ 3 ደቂቃ ጨምራለሁ። አርብ ይመቻል? የአሁኑ አርብ ይመቸኛል። ዛሬም ይመቸኛል። ማታ ዛሬ ይመቻል? ዛሬም ይመቸኛል። ማታ እርግጠኛ ነህ? አዎ። እሺ 3 ሰዓት ላይ መልካም። እሺ ደቂቃ 3 ደቂቃ አዱን ኒድ ዩር ታይም ልደት 3 ደቂቃ ተጨምሮላል። አልፈልግም። ውሰዱት። ምንድን ነው እየሆነ ያለው? የልጅ እኔ ነኝ ራሴን እዚህ እናንተ መሀል ዲስክሬስ ያደረኩት። ጭራሽ ግሬስም ነበረ ዲስክሬስ ተደረግ። ምኑ ማፈሪያ ነው በእግዚአብሔር። ሉክ አንዴ ያሳድጉኝ አንዴ። እሺ ወጥቶ ሲጠብቀው እየዘለለ የነበረው ልክ መረጃ ሲወጣ እየዘለለ የነበረው እነዚህን ክፍሎች ነው። የመጀመሪያው ከቤተ ክርስቲያን አባት ነው የጠየቀው። ይኸው ከቤተ ክርስቲያን አባት አውጥተን እየጠበቅ ነው ያለው። ቀጥታ ከቤተ ክርስቲያን አባት አውጥተን እየጠበቅ ነው ያለው። እንደዚህ የሚል ማለት ነው። ኤን ሶዊ ያው በግሪኩም ከፈለገ ያው ከሄሚሱን እንዲያ ቴሌማቶስ እንግሊዝኛ ነው ቶቲኝ and so we having been called ቀለሜንጦስ ዘሩ ማለት ነው having been called through his will in Christ Jesus aren't justified through ourselves or through our wisdom or understanding piety of works which we did in holiness of heart but through faith by which the Almighty God justified all who have existed from the beginning ይሄን የሚለው ቀለሜንጦስ ዘሩ ከራሳችን አይደለም ከመልካም ስራችን አይደለም የጸደቅ ነው በራሳችን ነው። እሺ ሁለት ማስረጃ ነው የጠየቀው። የመጀመሪያው ይሄ ነው። ይምጣል ሲባል አማኒ ከፈሰለኝ የከፈትኩት ማለት ነው። ግን አልፈልግም ብሎ ነው ወደ ሌላ ጥያቄ ሄደው ማስረጃው ሲወጣ ነው። ወደ ሌላ ጥያቄ የሄደው ማስረጃው ሲወጣ ነው። እየተረበሸ የነበረው ለምን እንደሆነ እንድታዩት ማለት ነው። ሁለተኛው ደግሞ ይኸው ቁጭ ብሎለታል። ሪጀነሬሽን ኮንቨርሽን ኮሊንግ ኢን ዘ ኤርሊ ቸርች ብሎ እንዴት አድርጎ እንደዘገበ አሊሰን ግሬግ አሊሰን ስኮላር አምጣ ተባለ። ይኸው ስኮላር። እሺ የቤተክርስቲያን አባት አምጣ ተባለ። ይኸው የቤተክርስቲያን መጽሐፍ ቅዱስ ይኸው ተዘጋጅቶ እየጠበቀው። ሶስቱንም አልፈለጋቸውም። ልክ ሲቀርብ ማስረጃው ሲቀርብ እሱ እንትን እያደረገ ነበር፣ ዲቤት እያደረገ። ይሄ ምን ያሳያል? በጥያቄ ማኒፑሌት ለማድረግ ተመቶ ነገር ግን እሱን ማድረግ የማይቻልበት ሁኔታ ውስጥ ሲገባ እንዲተረብሾ ይወጣል ማለት ነው። ስለዚህ እኛንን እንደውም ዝቅ ብለን የተቀበልነው እንጂ ይሄንን ሰው በምንም መልኩ ራሱን ዲስክሬስ አድርጎ የወጣ ሰው አይደለም። መጀመሪያውኑ ዝቅ ብለን የተቀበልነው እኛ ራሳችን። አማኒ መቀጠል ትችላለህ። ያ መቀጠል እንችላለን። በቀድሞ እንደነ ልደት ያላችሁ መግባት ትችላላችሁ። በእምነት ብቻ የሚለውን ሐሳብ ይዘን መቀጠል እንችላለን ነው። እቺ መሰቀል እንዴት መፈጥፈጥ እንደምታመጣ ዛሬ 3 ሰዓት ተኩል ላይ ግቡና ታያላችሁ። ራሴን አዋርጄ መጥቼ እዚህ ሲጀመር ዲስክሬስ ያረኩት ዲስክሬስ ምን እንደሆነ ዛሬ በድቤቱ እናያለን። እንደዚህ አይነት በቃ አይታወቁም። እነ ሳርቾ ምናምን እንደዚህ ኦፊሻል የሆነ ፕሮግራም ያዘጋጁ ሰዎች አይደሉም። ወንድማችን ባህሩም ሂዝ ናት ዲቤተር እንደዚህ አይነት ነገሮችም ይመልሰው አይደለም። ከዛ እንደዚህ አይነት በቃ ሚዲያ ላይ ያሉ ሰዎች አንዳንድ ሰዎችን ሄዶ ጠቅጠቃ አድርጎ ምናምን ፖለቲካ ለመስራት እየሮጡ ይመጣሉ ማለት ነው። ይኸው መጣን፣ ጥያቄ ጠየቅን። የሚያሳፍር እኮ ነው። በኢየሱስ አንድ እንድታነሳለት የምፈልገው በእምነት ብቻ እንደሚጸደቅ ተናግሮ ነው የሄደው። ግን የኦርቶዶክስ ቤተ እምነት ሲነርጂ የምትለው ነገር አለ አይደለ? ቀላቅሎ የሰው መልካም ስራ ከጸጋ ጋር ተቀላቅሎ የሚሉት ነገር አለ። እሱን አልተናገረም። ቅድም ሰው በእምነት ብቻ ይጸድቃል፣ ጸድቄያለሁ፣ ታጥቤያለሁ፣ ተቀድሻለሁ ብሎ ነው ተናግሮ ሄደው እና እዚህ ጋር ባህርሽም አልሞገተውም። እኔ ትንሽ እንትን ያለኝ ሰዓቱ አለቀበት እና ትንሽ እሱም ላይ ብትነካካው ጥሩ ነው። ሲነርጂ የሚባለው እነሱ የሚቀበሉት ነገር ስለሆነ
እሱን አልቀበልም ብሎ ነው ሄደው ቀዳ። እሱ ላይ ብትወያዩ ደስ ይለኛል። የለም ከማን ጋር ነው የምንወያየው? ኤኒዌይስ በኋላ ላይ ያው እንግዲህ ሲያነሳ በኋላ ላይ ሌላ ነው ርዕሱ። ሶለስ ክርስቶስ ይባላል። እዛ ላይ ነው ርዕሱ፣ ሌላ ነው። ሶ ኤኒዌይስ እንደዚህ እየዞሩ ከዚህ በኋላ እኛም እንገባለን፣ ችግር የለውም። በተለይ የማይታወቁ እንደዚህ ኮመን ዲስከሽን የማይደረግባቸው ቦታዎች ላይ እየገቡ አሁን ከባህሩ ጋር ሲደረግ የነበረው አይነት ውይይት ኢዝናት በቃ እኛ ፖለቲክሱን ስለምናውቀው እየሮጥን መጣን ነው። ከዛ ጥያቄ ተጠየቀ፣ በቤተሰብ እምነት ይዳናል አለ። ይኸው ሪቪው እያደረግን ነው። በቤተሰብ እምነት ይዳናል፣ ማስረጃ ከመጽሐፍ ቅዱስ። አስተውላችሁ ከሆነ ከመጽሐፍ ቅዱስ ሲባል ቆይ አባቶችን ላምጣልህ ይላል። እሺ ከአባቶች ሲባል ለምን ከመጽሐፍ ቅዱስ አላመጣልህም ይላል። የሳሙና መንፈስ ማለት ነው። እንደዚህ ስትይዙ የሚያሟልጭ፣ አንዱን ስትይዙ አንዱን ያሟልጫል። አባት ከተባልክ አባት ጥቀስ፣ ከሌለ የለህም። መጽሐፍ ቅዱስ ከተባለ መጽሐፍ ቅዱስ ጥቀስ፣ ከሌለ የለህም። ኦኬ የለህም። ስለዚህ ተጠየቀ ማለት ነው። ከመጽሐፍ ቅዱስ አምጣ ሲባል ሐዋርያት ሥራ ምዕራፍ 16ን አመጣ፣ የሊዲያን ታሪክ። ኦኬ እሱን ክፍል ይዞ በእሷ እምነት ቤተሰቧ ዳነ ብሎ ያብራራል። ማን ነው? ዮሐንስ አፈወርቅ። እሺ ሐዋርያት ሥራ ምዕራፍ 16 መሆኑን አሳየኝ ግባና። 5 ደቂቃ ተሽከርክሮ መጣና ምንን አሳየን?